ሰላም ጤና ይስጥልኝ የኪያቱ ቤተሰቦች እንዴት ናችሁልኝ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ለኪያቱ ቤተሰብ አዲስ ከሆናችሁ ላይክ እያደረጋችሁልኝ አብሮነታችሁን እንድታሳዩኝ በትህትና እገልጻለሁ። እንግዲህ እንደ ኢትዮጵያ አዲስ ዓመት ወርሃ መስከረም አንድን ሀ ብለን ጀምረናል። እንግዲህ እንደ ኢትዮጵያ ድርብ በዓላችን ነው። አንደኛ የአባይ ግድብ በማለቁ እሱ አጀብ የሚያሰኝ ነው። ሌላው ደግሞ መስከረም አንድ እንቁጣጣሽ አዲስ ዓመት ነው። እንኳን አደረሳችሁ በመላው ዓለም ለምትገኙ እህት ወንድሞቼ እያልኩኝ ዛሬ ደግሞ በአዲስ ቪዲዮ ወደ እናንተ መጥቻለሁ። ታሪኩንም እንደዚህ ማቅረብ እፈልጋለሁ። በዚህ አጋጣሚ ያው የምጠቀመው አንድ ስልክ ብቻ ስለሆነ እህታችን ወይም ባለ ታሪካችን ታይፕ ላይ ነው፣ በታይፕ ነው ማለት በጽሁፍ ነበረ እና እንግዲህ እህታችን መፍትሄ ለመፈለግ ነው ሀሳቡን እስቲ ወደ እናንተ እኔ ደግሞ ሼር ማድረግ ፈለግኩኝና በነፃ ለስራ ወይስ ወደ ሀገሬ ልሳፈር? እንግዲህ ባለታሪካችን የምትገኘው አሁን ላይ በኳታር ዶሃ ነው እና እንግዲህ ለምንድን ነው ያለችው? ለምንድን ነው ይሄንን አስገዳጅ ነገር ምንድን ነው የገጠማት? በነፃ ስለመስራት ለምንድን ነው የተገደደችው የሚለውን ስናስብ ምናልባት ሁላችንም ከሀገር ስንወጣ አንድና አንድ ሰርቶ ለማግኘት ነው አይደል እንዴ? ሰርቶ ለማግኘት ነው። ሌላው ደግሞ ምንም ከዚህ ውጭ። እሷ ደግሞ ምንድን ነው ያለችው? በነፃ መስራትን መርጣለች። ለምንድን ነው የመረጠችው? ወደ ሀገርስ ለመግባት ለምንድን ነው የፈራችው? እንግዲህ ባለታሪካችን ስሟ እንዳይገለጽ ነው የፈለገችው። የተወለደችው በሲዳማ ክልል በሐዋሳ ከተማ በድሮ መናሪያ በአሮጌ ማለት ነው አካባቢ ነው የምትለን። አሁን እንግዲህ እስቲ ለምን እንደመረጠች ታሪኩን በመጨረሻ ሰምተን እኛ ደግሞ ሀሳብ አስተያየታችን ብንሰጥ የተሻለ ነው ባይነኝ፣ እንደ እኔ ማለት ነው። እንግዲህ እቺት ባለ ታሪካችን እድሜዋ 25 ወጣት ልጅ ናት። እንግዲህ ወደ 2 ዓመታትን በኳታር በዶሃ በማዳም ቤት ሰርታለች። እንግዲህ እንደ ማንኛውም ተማሪ እንደ ኢትዮጵያዊ ልጅ ትምህርት ቤት ገብታለች። እስከ 9ኛ ክፍል እንደተማረች ነው ያጫወተችን። በጽሁፍም ሆነ በዳይሬክት ደውላልኝ ነበረና እንግዲህ በ10ኛ ክፍል አንድ ውሳኔ ለመወሰን ተገዳለች። ትምህርቴ ላይ ምንም ብዛም ጎበዝ አይደለሁም፣ ግን በቃ አንድ ነገር ራሴን መቀየር የምፈልገውን ነገር በውስጤ ይመላለሳል። በትምህርት ብዙም ያው ጎበዝም አይደለሁም ፍላጎትም የለኝም በሚል ነው መነሻ ያደረገችው። እንግዲህ ያንን ስታስብ ደግሞ ምንድን ነው ያደረገችው? በሹፍርና ራሷን ለመቀየር አንደኛ በሹፍርና፣ ሌላው ደግሞ በረዳትነት እያገለገለች ወደ ሹፌር ለመቀየር እነዚህን 2 ፕላን አደረገችና ወደዚህ እንትን ስትል ወደዚህ ስራ ለመግባት ስትፈልግ እንግዲህ ለሹፍርና ስንሄድ መንጃ ፈቃድ አለ፣ ኢኮኖሚ ይጠይቃል። ያ ደግሞ በተማሪ አቅም ማይቻል ነገር ስለሆነ ወዴት ነው ሄደችው? ቀጥታ ወደ ረዳትነት ነው ሄደችው እና እንግዲህ በትምህርቷን እዛው አቆመችና ጉዞዋን ወደ ረዳትነት አደረገች። በዛው እየሰራች ገቢ ማግኘት ጀመረች። ጥሩ ገቢ ታገኝ ነበረ እና እንግዲህ እዚህ ጋር ነው ትንሽ የህይወት ውጣ ውረድ አንድ ብላ የጀመረችው። እንግዲህ በዚህ ሰዓት ላይ እች ልጅ እሷ የማታውቀውና እሱ ደግሞ በጣም የሚወዳት የሚያፈቅራት በመኪና በሚሳፈርበት ሰዓት ይገናኛሉ። እንግዲህ እሷ ምንም አይነት ለሱ ስሜትም የላትም፣ እሱም ደግሞ ግልጽ ሆነ ነገር የነገራት ነገር የለም። ብቻ ሁሌ ከሱ ድጋፍ አለ፣ እርዳታ አለ። ሁሌ ደግሞ አድርግ ያለችውን ነገር በእሷ ጎን ይቆማል እና
እንግዲህ በዚህ አጋጣሚ ምንም አይነት ለሱ ስሜት እንደሌላት ፍቅርም እንደሌላት ስታሳውቀው ይበሳጫል። ምንም አይነት ፍቅር አንተን ማግባትም አይችልም። አንዳንዴ ፍቅር በባህሪው ማለት ነው ቂመኛ ነው። እውነት ለመናገር እኔ እንደተረዳሁት ማለት ነው ቂመኛ ነው። የእውነት ይበቀላል ማለት ጊዜውን ይጠብቃል እንጂ ከጊዜ በኋላ ግን በጣም ነው የሚበቀለው። እመኑ፣ ይሄ ትክክለኛ የሰው ታሪክ ነው ማለት። አሁን ላይ ያለችበት ሁኔታ በጣም ያሳዝናል። እንደ ሴት ደግሞ እንደ አንድ በማዳም ቤት ለምትሰራው ልጅ ደግሞ እጅግ ፈታኝ ነገር ነው እና እንግዲህ ብዙ ነገር እሷ እንደምትለው ከሆነ እሱ ሳይጎርስ እንደሚያጎርሳት፣ ሳይለብስ እንደሚያለብሳት፣ ብቻ ምንም አይነት ነገር ከእሱ ቀድሞ እንደሚያደርግላት ነው። አስባችሁታል? እንደዚህ መሆን ማለት ምን አይነት መስዋዕትነት መክፈል እንደሆነ ማንም መረዳት ይችላል። እንግዲህ ሽሽት ስራውንም አቆመች። ከዛ በኋላ ቀጥታ ለምን ወደ አረብ ሀገር አልሰደድም ብላ ወደ ኳታር ዶሃ ነው የሄደችው። እንግዲህ በማዳም ቤት እየሰራች እያለ ነው አመት ከምናምን በሚሆንበት ሰዓት ላይ ቤት ውስጥ የሴትዮዋ ልጆች አሉ፣ ጉርምሶች ናቸው። እና የዛኔ በመቀራረብ እንግዲህ አላቅም ምን አይነት ቅርርብ እንደሆነ ባላቅም እንግዲህ አንድ ጊዜ ማለት ዴይ ቱ ዴይ በሚያደርጉት እንቅስቃሴ ይመስለኛል እሷ ደግሞ ድብን ያለ ውስጥ ፍቅር ገባች። ቅድም ያልኳችሁ ለዚህ ነው፣ ፍቅር ቅመኛ ነው የእውነት። እንግዲህ ከሴትዮዋ በዚህ ሁኔታ ውስጥ መስማማት አልቻሉም። እሷው ስትናገራት ሴትዮዋ ወይም ማዳሟ ስትናገራት እንዳትናገሪያት፣ ስራ እንዳታበዣት ምናምን የሚል ጥርጣሬዎች ነበሩትና እንግዲህ በዚህ ሰዓት ደግሞ እሷ በጣም ትጠራጠራለች። እንዴት ነው ለሰራተኛ ወግነህ እኔ የምትናገረኝ? እኔ እናትህ እኮ ነኝ፣ እሷ እኮ ነገ ሰርታ የምትሄድ ናት በሚል ደግሞ ከልጁ ጋር ሰጣ ገባ ይፈጥራሉ። እንግዲህ በዚህ ሰዓት ላይ በጣም ትጠራጠራለች እቺ ማዳምና ሁለቱ የሆነ ቦታ እንሂድ ስትል እናንተ ሄዱ እኔ ቤት ነኝ ይላል። እሱ እንግዲህ ማለት የእንትን የሚለው የተመቸው ነገር ቢኖር ነው ቤት ውስጥና አልሄድም እናንተ ሄዱ ይላል። እንግዲህ እንደዚህ እያለ ሁሌ እነሱ ወጣ ሲሉ እሱ ቤት ይቀራል። እነሱ ወጣ ሲሉ እንግዲህ በዚህ ሂደት ውስጥ ነው እሷ በጣም ኃይለኛ ፍቅር ከዚህ ልጅ ይዛታል። እንግዲህ በዚህም በጣም ጥርጣሬ ያላት ማዳም ምን አደረገች? አንድ ቀን በቃ እኛ ልንሄድ ነው፣ ምርጫን አንተ ምረጥ፣ ከኛ ጋር ትሄዳለህ ወይስ ቤት ትቀራለህ አለችው። ከዛ በኋላ ነው እኔ ቤት ነው መሆን የምፈልገው፣ እናንተ መሄድ ካለባችሁ መሄድ ትችላላችሁ አለች ይላታል እናትየውን ማለት ነው። እሺ ብላ እሷ ደግሞ በድብቅ ካሜራ ቀርጻ አስቀምጣ በየቦታው ተጠራጥራለች። ምክንያቱም ሁሌ እንዳትናገሪያት፣ ስትቆጣት እንዳትቆጫት፣ ስታዣት ስራ አታብዥባት ምናምን አይነት ነገር ስትናገር ያስታውቃል። እና በዚህ ሁኔታ ውስጥ እንግዲህ እስቲ ማየት ያለብኝን ማየት አለብኝ፣ ልጄ እንደዚህ ሲሆን ማየት አልፈልግም፣ ይሄ እንግዳ ባህሪ ነው ትልና እንግዲህ እናቲቱ በየቦታው ድብቅ ካሜራ ታስቀምጥና ጉዞዋን ታቀጥላለች። እሷ ልትሄድ አይደለም፣ በእርግጥ ከቤት ትውጣ እንጂ ልትሄድ አይደለም። እሱ ምንድን ነው ስራቸው፣ ከዚህ ልጅ ጋር ምንድን ነው ያላቸው ግንኙነት ብላ ነው በቃ ጥርጣሬዋ። እንግዲህ ምንድን ነው እውነታውን ማረጋገጥ ፈለገች እና አደረገች። እንግዲህ አስቀምጣ ወጣ ሄደች። ከዛ በኋላ ነው በካሜራ ስትከታተል ሁለቱም ሌላ ዓለም ውስጥ ነው ያሉት። እውነት ለመናገር ማለት ነው በጣም ያስፈራል፣ በጣም ያስደነግጣል። ለምንድን ነው የመጣ ነው ከሀገራችን ወይም ከኢትዮጵያ እንደዚህ አይነት ተግባር እንግዲህ እኔ መፍረዴ አይደለም። እውነት ለመናገር አልፈርድም። እንደዚህ አይነት ላይ ያጋጥማል ወይ? ያጋጥማል። ግን ቦታችንን ማወቅ ያስፈልገናል።
የእኛ ቦታችንን ካላወቅን መነሻችንን ካላወቅን መዳረሻችን በጣም ነው የሚጠፋብን። እንግዲህ እሷ የመጣችበት ምክንያት አላማ ምንድን ነው? ያንን ነው አንደርላይን ማድረግ ያለባትና እንግዲህ ይሄን የተዘናጋች ይመስለኛል። አየች፣ በካሜራ አየች። እንግዲህ ያየችው እውነት ሆኖ ተገኘ። ከልጁ ጋር ግንኙነት እንደነበራት አገኘቻቸው። የዚህን ጊዜ ነው በቃ አልፈልግሽም እንድትሄጂልኝ ብላ ሴትዮዋ ስትናገራት ምንድን ያለችው? በነፃ መስራት መረጠች። አስባችኋል? የእውነት በጣም ነው አንዳንዴ ማለት ነው በህይወታችን በግዴለሽነት ወይም ደግሞ ያሳለፍናቸው ነገሮች ዞር ብለን ስንመለከት ሁሉ ነገር ሰው የዘራውን እንደሚያጭድ ነው በዚህ ታሪክ ላይ የተረዳሁት። ማለት ግፍ መስራት ጥሩ አይደለም። ማንም በማንም ላይ ግፍ ባይሰራ እሷ ያ ልጅ እንደዚህ ሲያደርጋት ሲንከባከባት ሲረዳት ቆይታ ገፍቶ መሄድ ማለት ላታፈቅረው ትችላለች፣ ትሪት ግን ማድረግ ትችላለች። ምናልባት ደግሞ ለሱ ምንም ስሜት ላይኖራት ይችላል። ግን ካለበት ዲፕሬሽን ደግሞ ተንከባክባ ወደ እንትን ማለት ትችላለች። ማለት ትንሽ አለ አይደለ? እንደዛ ማድረግ ትችላለች። ግን አውቶማቲካሊ ሙሉ በሙሉ ዝግት ድብን አድርጋ ሄደች። እንግዲህ ሰው የዘራውን ያጭዳል ቢሉት ይህንን ነው። እንግዲህ ባለ ታሪካችን እስቲና በኳታር በዶሃ ነው ያለችው። በነፃ ልስራ ወይስ ሀገሬ ልትሳፈር? ሀገሯ ከተሳፈረች ከልጁ እየተለየች ነው። እጅግ በጣም ነው የምትወደው፣ በጣም ነው የምታፈቅረው። እንግዲህ ፍቅር እውር ነው ይባላል። አላውቅም። እናንተስ ምን ትላላችሁ? ሀገሯ ትግባ ወይስ ደግሞ በነፃ ትስራ? እንግዲህ ሀሳብ አስተያየት እፈልጋለሁ። ሰላማችሁ ይብዛልኝ። በሌላ ቪዲዮ እስከምንገናኝ